አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የካቲት 9 2018 ወይም የሻዕባን 29ኛ ምሽት ሚንበር ኸበር ጀመረ ፋይዛ መሐመድ ያለቱ ሚንበር ኸበር የመራው ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ጠቅላይ ምክር ቤቱ የረመዳንን ወር ስንቀበል የተቸገሩትን በመርዳትና አንድነታችንን በማጠናከር ሊሆን ይገባል ሲል ጥሪ ያቀረበ የምርኩዝ 33ኛ መድረክ የረመዳን ቀለማት 7 መሰናዶ በሻሸመኔ ከተማ ተከናወነ ቻይና ኢትዮጵያን ጨምሮ ለ53 የአፍሪካ ሀገራት ከቀረጥ ነፃ የሆነ የወጪ ንግድ ተግባራዊ ልታደርግ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ ጠቅላይ ምክር ቤቱ የረመዳንን ወር ስንቀበል የተቸገሩትን በመርዳትና አንድነታችንን በማጠናከር ሊሆን ይገባል ሲል ጥሪ ያቀረበ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሁለት ቀን በኋላ የሚጀመረውን የዘንድሮውን የ1447ኛ ዓመተ ሂጅራ የረመዳን ወር አስመልክቶ ለመላው ኢትዮጵያውያን ሙስሊሞች የእንኳን አደረሳችሁ መልእክት አስተላልፏል የእንኳን አደረሳችሁ መልእክቱን ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የረመዳን ወር ማህበራዊ ህይወታችንን በማስተካከል እና በማሳመር በኩል የደግነት የርህራሄና የመረዳዳት በመሆኑ ለመልካም ስራዎች ሁሉ የተመቻቸ እድል የሚፈጥር መሆኑን ጠቁመዋል። የዘንድሮውን የረመዳን ወር ስንቀበል ከወንጀል በመራቅ አንድነትን በማጠናከር ተፈናቅለው በተለያዩ ችግሮች ውስጥ የሚገኙ ወገኖችን በመርዳት ሊሆን እንደሚገባ ጠቅላይ ምክር ቤቱ ጥሪ አቅርበዋል። በተመሳሳይ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንትና የአስተዳደር ጉዳዮችና ተቋማዊ ልህቀት ኃላፊ ኡስታዝ ተምኪን አብዱላሂ የፌዴራል ጠቅላይ ሸሪዓ ፍርድ ቤት የ1447ኛውን ታላቁን የረመዳን ወር የእንኳን አደረሳችሁ መልእክት አስተላልፈዋል። በወሩ ዘካና ሰደቃ በማውጣት የተቸገሩ ወገኖችን መደገፍና መርዳት ትኩረት የምንሰጠው ጉዳይ ሊሆን ይገባል ብለዋል። በዚሁ ንግግር የረመዳን ወር በሂጅሪ የዘመን ቀመር ማክሰኞ የካቲት 10 2018 አመሻሽ አዲስ ጨረቃ የሚታይ ከሆነ ረቡዕ የሚጀምር ሲሆን በዚህ ዕለት ካልታየ ሐሙስ የካቲት 12 2018 የረመዳን መጀመሪያ ቀን ይሆናል ብለዋል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ ከሁለት ቀናት በኋላ ለሚጀምረው የተከበረው ረመዳን ወር የእንኳን አደረሳችሁ መልእክት አስተላልፈዋል። ዛሬ ሰኞ የካቲት 9 2018 ባስተላለፉት መልእክት ከረመዳን መልካም ምኞት ጎን ለጎን ኢትዮጵያ በዘመናት ውስጥ ከእስልምና ታሪክ ጋር ያላትን ቁርኝት አንስተዋል። ኢትዮጵያ የሀቅ ምድር መሆኗን ያጸኑት ጠቅላይ ሚኒስትር አብይ ታላቁ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ማንም የማይበደልባት የሀቅ ምድር መሆኗን መናገራቸውን አስታውሰዋል። በዚህም ኢትዮጵያ ፍትህና ታማኝነት ሀገርም ሆነ ድንበርም እንደሌላቸው ከ1400 ዓመት በፊት ለዓለም አሳይታለች ብለዋል። ኢትዮጵያ በእስልምና ታሪክ ውስጥ የመጀመሪያውን አዛን ያሰማው የቢላል ኢብኑ ረባህ ረዲየላሁ አንሁ ሀገር መሆኗንም ጠቅሰዋል። ከዚህ ታሪካዊ የስነ ምግባርና መንፈሳዊ ዳራ ጋር አያይዘው የኢትዮጵያን የመልማት ጥያቄ አንስተዋል። ከልማት ጋር የጠቀሷቸው ኢትዮጵያ በአባይ ወንዝና ወደብ ለማግኘት የምታደርገውን ጥረት ነው። ኢትዮጵያ ይህን ለማሳካት የምታደርገው ጥረት ምድሯ በታሪክ ከሚታወቅበት የሀቀኝነት ሚዛን የሚዛነፍ አቋም አለመያዟን ገልጸዋል። የመልማት መብታችንን ለማስከበር የምናደርገው ጥረት የሌሎችን በህይወት የመኖር መብት ለመንጠቅ እንዳልሆነ ከሀቀኝነት ምድር ጋር ደጋግመን እናረጋግጣለን ብለዋል። በውሃ ሀብታችን ልማትን ማሳደድ የማንንም ድርሻ አይቀንስም ያሉት ጠቅላይ ሚኒስትር አብይ ታላቁ አባይ የአምላክ ስጦታ እንደሆነ እናምናለን። ወንዙ አምላክ ከበረከቱ እንድንቋደስ ለሁላችንም የሰጠን ታላቅ መለኮታዊ ማዕድ ነው ሲሉ አብራርተዋል። ከዚሁ ጋር አያይዘው ያነሱት ጉዳይ ኢትዮጵያ ለጎረቤቶቿ ታማኝ ሆና እንደምትቀጥል ነው። ግፍን መፈጸም አንሻም፣ የማንንም ድርሻ ለማሳነስ ፍላጎት የለንም ብለዋል። ሌላኛው የወደብ ጉዳይም ቢሆን የጎረቤት ሉዓላዊነትን የማይጥስ የአጋርነት ጥሪ ነው። መነሻውም የኢትዮጵያ ብልጽግና የመላው ቀጠናው ብልጽግና ነው ከሚል እምነት የመነጨ ሰላማዊ ጥረት እንደሆነ አረጋግጠዋል። ለእውነተኛ ልማት የትብብር በሮችን መዝጋት ጠቃሚ ያለመሆኑን አጽንኦት ሰጥተዋል። በረመዳን ወር ይህንን ቃል ኪዳናችንን እናድሳለን ብለዋል። ተወዳጁ የምርኩዝ መድረክ በረመዳን ዋዜማ ለ33ኛ ጊዜ በረመዳን ቀለማት 7 መሰናዶ በሻሸመኔ ከተማ ተከናውኗል። ተጨማሪ አለን።
የምርኩዝ 33ኛ መድረክ የረመዳን ቀለማት 7 መሰናዶ በሻሸመኔ ከተማ ተከናወነ። በሚንበር መልቲ ሚዲያ ፕሮዳክሽን ኃላፊነቱ የተወሰነ የግል ማህበር የሚዘጋጀውና የቁም ነገርና የጥበባት ጉዳዮች የሚቀርቡበት የምርኩዝ ተጓዥ መድረክ 3ኛው መሰናዶ እሁድ የካቲት 8 2017 በሻሸመኔ ከተማ ተከናውኗል። በረመዳን ቀለማት አብይ ርዕስ 7ኛ መሰናዶ በቀረበበት በዚህ መድረክ ላይ በዋነኝነት ከሻሸመኔ እንዲሁም ከአጎራባቾች ሐዋሳ፣ ዲላ፣ ሀላባ፣ አሳሳና ዶዶላ ከተሞች እንዲሁም በአቅራቢያው ከሚገኙ ከተሞች ተጉዘው በርካቶች መታደም ችለዋል። በዝግጅቱ ላይ የከተማው እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ የስራ ኃላፊዎች፣ ከአዲስ አበባ የተጓዙ እውቅ መምህራን፣ በከተማው የሚታወቁ ዳኢዎች እንዲሁም በርካታ እንግዶች ተገኝተዋል። በቋንቋ ረገድ ከተለመደው በተለየ መልኩ በኦሮምኛ እንዲሁም በአማርኛ ቋንቋዎች ዳዋ እንዲሁም የጥበባት ዝግጅቶች የቀረቡበትን መድረክ የከፈቱት የሚንበር መልቲ ሚዲያ ፕሮዳክሽን ዋና ስራ አስፈጻሚ አቶ አዩብ አደም ናቸው። ዋና ስራ አስፈጻሚው ከ3 ቀናት በኋላ ለሚጀመረው የረመዳን ጾም ለመላው ሙስሊም ማህበረሰብ የእንኳን አደረሳችሁ መልእክት አስተላልፈዋል። የምርኩዝ መድረክ በሻሸመኔ ከተማ እንዲቀርብ የተለያየ እገዛ ላደረጉ አካላትም ምስጋና አቅርበዋል። የምርኩዝ መድረክ 33ኛ መሰናዶ ከአዲስ አበባ በተጓዙት የኸሚስ ምሽቱ ሼክ መሐመድ ኢብራሂም፣ ኡስታዝ ካሚል ሸምሱና ኡስታዝ ረመዳን ካሚል መጪውን ወር የተመለከቱ ትምህርቶች ቀርበዋል። ኡስታዝ ኑረዲን ተማም እንዲሁ ትምህርት አቅርበዋል። በሌላ በኩል ለመድረኩ የተዘጋጀ ነሺዳ ቀርቧል። ነሺዳውን ያቀረቡት ነስሩ ኸድር፣ ሃሩን ኸድር እና ኢምራን ናቸው። የነሺዳው ግጥም የተዘጋጀው በሚንበር ቲቪ ባልደረባ ሳዲያ ዴተሞ ነው። በተመሳሳይ በኦሮምኛ ቋንቋ የተዘጋጀ ሌላ ነሺዳም እንዲሁ ቀርቧል። ታዳጊዋ ሐሲና ታምዳን በመድረኩ ላይ ለእድምተኞች መነባንብ አቅርባለች። በመድረኩ እንደተለመደው በማህበረሰብ ግልጋሎት የሚታወቁ ግለሰቦች እውቅና ተሰጥቷቸዋል። የኸሚስ ምሽቱ ሼክ መሐመድ ኢብራሂም ያዘጋጁት መጽሐፍም ተመርቋል። በመድረኩ ማሳረጊያ ላይ ከአዲስ አበባ ለተጓዙ የሚንበር ቲቪ አባላት ስጦታ ተበርክቷል። አሁንም የረመዳን ዋዜማ መረጃችን ቀጥሏል። በርካታ ሻጭና ሸማቾችን ያገናኛል የተባለ የረመዳን ኤግዚቢሽን እና ባዛር በአዲስ አበባ የኤግዚቢሽን ማዕከል ተከፍቷል። በኒምቤክ ኢንቨስትስ አዘጋጅነት የተከፈተው ኤግዚቢሽን የቤት እቃዎች፣ ምግብ፣ አልባሳትና ሌሎች ምርቶችን የያዙ ነጋዴዎች ተሳታፊ እንደሆኑበት ተገልጿል። በዚህ ኤግዚቢሽን ላይ ለሸማቾች ልዩ ሽልማት መዘጋጀቱም በአስተባባሪዎች ተነግሯል። ጎብኚዎች በተዘጋጀው ልዩ የእጣ ሽልማት የኡምራ ጉዞ ትኬቶችና የኤሌክትሪክ ባጃጅ ይበረከትላቸዋል ተብሏል። ወደ ግብጽ እናልፋለን። የግብጽ መንግስት የረመዳን ወር መድረሱን ተከትሎ በዜጎች ላይ የሚፈጠረውን የኢኮኖሚ ጫና ለማቃለል የመንግስት ሰራተኞች ደሞዝ ቀድሞ እንዲከፈል ውሳኔ አሳልፏል። ውሳኔው የመጣው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የረመዳን ወር ከመግባቱ በፊት ዝቅተኛ ገቢ ያላቸውን ዜጎች ለመደገፍ ያለመ ሰፊ የማህበራዊ ጥበቃ ማዕቀፍ ተግባራዊ እንዲሆን ትዕዛዝ ካስተላለፉ በኋላ ነው። በጠቅላይ ሚኒስትር ሙስጠፋ ማድቡሊና በፋይናንስ ሚኒስትር አህመድ ኪጁክ ይፋ የተደረገው ድጋፉ ላይ 40.3 ቢሊዮን የግብጽ ፓውንድ በጀት ተመድቦለታል። ጠቅላይ ሚኒስትሩ የካቲትና የመጋቢት ወራት ደሞዝ መደበኛውን የክፍያ ቀን ሳይጠብቅ ቀድሞ ለሰራተኞች እንዲደርስ ይደረጋል ብለዋል። ውሳኔው በዚህ ሳምንት በሚጀመረው ረመዳን ወር እንዲሁም ለመጪው የዒድ አልፊጥር በዓል የሚታየውን ከፍተኛ የፍጆታ ፍላጎትና የኑሮ ውድነት ታሳቢ በማድረግ ዜጎች መሰረታዊ ፍላጎቶቻቸውን እንዲያሟሉ ለማገዝ ያለመ ነው ሲል ዴይሊ ኒውስ ኢጅፕት ዘግቧል። እንግሊዝ 2 የኢፕስዊች መስጂዶች በረመዳን ሁሉንም ማህበረሰብ የሚያሳትፍ ማዕድ እንደሚያዘጋጁ አስታውቀዋል። እነዚህ የከተማው መስጂዶች በቦንድ አውራ ጎዳና የሚገኘው ኢፕስዊች መስጂድ እና ሻህ ጃላል መስጂድ ናቸው። በኢፍጣር ሰዓት የሚያቀርቡት ምግብ ለሁሉም ሰው በነፃ እንደሚታደል አስተባባሪዎቹ ገልጸዋል። የኢፕስዊች መስጂድ ዋና ጸሐፊ ለቢቢሲ ሲናገሩ የአካባቢው የረመዳን ድባብ አስደናቂ ነው። ከሁሉም የኑሮ ደረጃዎች የመጡ ሰዎች አሉን። ከሌሎች ቤተ እምነቶችም እንግዶች አሉን። ማዕዱ ሁሉም ሰው ክፍት ነው ብለዋል። በሁለት የሕክምና ትምህርት ተቋማት ስልጠናቸውን ያጠናቀቁ 50 ሐኪሞች ተመረቁ። በአዲስ አበባ ከሚገኙ ጥቁር አንበሳ ስፔሻላይዝድ ሆስፒታል እና ቅዱስ ጳውሎስ ስፔሻላይዝድ ሆስፒታል ትምህርታቸውን ሲከታተሉ የቆዩ 50 ዶክተሮች ምረቃት ስነ ስርዓት በትላንትናው ዕለት ተከናውኗል። የምረቃት ስነ ስርዓቱን ያዘጋጁት በኢትዮጵያ ሙስሊም የጤና ባለሙያዎች ማህበር አስተባባሪነት የሁለቱ ሆስፒታሎች ተማሪዎች ናቸው። የምረቃት ስነ ስርዓቱ የካቲት 8 2018 አዲስ አበባ በሚገኘው
ኢዚ ፕላስ ሆቴል ተከናውኗል። ከተመራቂዎች መካከል 19 ገደማ ሴት ዶክተሮች እንደሚገኙበት ተገልጿል። በምረቃት ስነ ስርዓቱ ላይ ከተመሰረተ 2 ዓመት ገደማ ያስቆጠረው የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር እያከናወናቸው የሚገኙ ተግባራትን በተመለከተ ገለጻ ተደርጓል። በዚህም በርካታ ድጋፍ የሚሹ ወገኖችን በበጎ አድራጎት ስራዎች ተደራሽ አድርጓል ተብሏል። 13270 ሙስሊሞች በማህበሩ አማካኝነት ድጋፍ እንዳገኙ ተገልጿል። በቀጣይ ማህበሩ በርካታ ሙስሊሞችን በሕክምና አገልግሎትና ተዛማጅ የበጎ አድራጎት ስራዎች መድረስ እንዲችል አባል በመሆን የጀመረውን ጥረት ማገዝ እንደሚገባ ጥሪ ቀርቧል። የኢትዮጵያ ሙስሊም የጤና ባለሙያዎች ማህበር በአሁኑ ጊዜ ወደ 300 ገደማ አባላት አሉት። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ጠቅላይ ምክር ቤቱ የረመዳንን ወር ስንቀበል የተቸገሩትን በመርዳትና አንድነታችንን በማጠናከር ሊሆን ይገባል ሲል ጥሪ አቀረበ። ከቆይታ በኋላ ቻይና ኢትዮጵያን ጨምሮ ለ53 የአፍሪካ ሀገራት ከቀረጥ ነፃ የሆነ የወጪ ንግድን ተግባራዊ ልታደርግ መሆኑ ተሰምቷል። እንመለስበታለን። ይጠብቁን። ቱርክ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ ለመቆጣጠር የሚያስችል አዲስ ሕግ ልታዘጋጅ ነው። ቱርክ ታዳጊዎች የማህበራዊ ትስስር መድረኮችን መጠቀም እንዳይችሉ የሚገድብ አዲስ መተዳደሪያ ሕግ ለመጀመሪያ ጊዜ ተግባራዊ ለማድረግ ዝግጅት እያደረገች እንደምትገኝ የቤተሰብና ማህበራዊ አገልግሎት ሚኒስቴር በኩል አስታውቃለች። የቱርክ የቤተሰብና ማህበራዊ አገልግሎት ሚኒስትር ማሂኑር ኦዝዲሚር ጎክታስ በዓለም ዙሪያ ያሉ ሌሎች በርካታ ሀገራት እንዳደረጉት ሁሉ የታዳጊዎችን ደህንነት ለመጠበቅ በማሰብ እኛም የማህበራዊ ሚዲያ አጠቃቀም ላይ ገደብ ለመጣል በእጅጉ ተቃርበናል ሲሉ ተናግረዋል። በቱርክ በብዛት ጥቅም ላይ ይውላል በተባለው ኤን ሶሻል የተሰኘ የማህበራዊ ሚዲያ ፕላትፎርም ላይ መንግስት ተገቢ ነው ያለውን ውጤታማ እርምጃ ለመውሰድ ተቃርቧል ያሉት ሚኒስትሯ በማህበራዊ ሚዲያ አጠቃቀም ምክንያት የሚፈጠሩ ስጋቶች እየጨመሩ መምጣታቸውን አሳሳቢ ሲሉ ገልጸዋል። ይህም በህፃናትና ታዳጊዎች ላይ ከፍተኛ ጉዳት እያስከተለ መሆኑን ጠቁመዋል። ለ8 ሰከንዶች ያህል የሰዎችን ትኩረት የሚስቡ ይዘቶች በማህበራዊ ሚዲያዎች በሚሰራጩበት ወቅት ይህን የተመለከቱ ህፃናት ከታዳጊ በበለጠ ለጉዳት ተጋላጭ ናቸው ሲሉም የችግሩን አሳሳቢነት አስረድተዋል። በተደረጉ ጥናቶች መሰረት በቱርክ የሚገኙ ታዳጊዎች በማህበራዊ ሚዲያ ጫና ምክንያት በአኗኗር ዘይቤያቸው፣ በትምህርታቸው፣ በጓደኞቻቸውና በአካዳሚክ ትምህርት ላይ የነበራቸው ትኩረት ከባለፉት 10 ዓመታት ወዲህ በ30 በመቶ ቀንሷል መባሉንም የቲአርቲ ወርልድ ዘገባ ያመለክታል። ቻይና ኢትዮጵያን ጨምሮ ለ53 የአፍሪካ ሀገራት ከቀረጥ ነፃ የሆነ የወጪ ንግድን ተግባራዊ ልታደርግ ነው። ቻይና ከ53 የአፍሪካ ሀገራት ከሚያዝያ መገባደጃ ጀምሮ ወደ ሀገሯ ለሚያስገቡት ምርቶች ምንም አይነት ታሪፍ እንደማትጥል ማስታወቋን የሀገሪቱ ብሔራዊ መገናኛ ብዙሃን ዘግበዋል። ቻይና ከእነዚህ የአፍሪካ ሀገራት ጋር የጋራ የኢኮኖሚ አጋርነት ስምምነቶችን ለመደራደርና ለመፈረም ግፊት ማድረጓን ትቀጥላለች ተብሏል። እንደ ግሪን ቻናል ባሉ የተሻሻሉ ዘዴዎች ወደ ቻይና የሚላኩ የአፍሪካ ምርቶች ተደራሽነትን የበለጠ እንደምታሰፋም የሀገሪቱ መንግስት የቴሌቪዥን ዘገባ አመልክቷል። ቢቢሲ እንደዘገበው የቻይና ግሪን ቻናል ቅድሚያ ለሚሰጣቸው እቃዎች፣ አገልግሎቶች ወይም ኢንቨስትመንቶች በአነስተኛ ቢሮክራሲ በተቀላጠፈ ሁኔታ ወደ ሀገሪቱ እንዲገቡ የሚያደርግ አሰራር ነው። ቻይና የጋራ ተጠቃሚነት ያለው ትብብርን ለማጎልበትና ሁሉን አቀፍ የቻይና አፍሪካ ማህበረሰብ የወደፊት የጋራ ተጠቃሚነት ለማረጋገጥ ዝግጁ መሆኗን ገልጻለች። ይህ የቻይና የታሪፍ ውሳኔ የአፍሪካን የወጪ ንግድ ተወዳዳሪነት እንደሚያሳድግ፣ የገበያ ተደራሽነትን እንደሚያሰፋ፣ ወደ ቻይና ገበያ ለመግባት ያሉትን የንግድ እንቅፋቶችን በመቀነስ የኢንዱስትሪና የግብርና እሴት ሰንሰለትን ይደግፋል ተብሎ ይጠበቃል። የቻይናን ከቀረጥ ነፃ ዕድል ተጠቃሚ ያልሆነችው ብቸኛው ሀገር ኢስዋቲኒ ናት። ኢስዋቲኒ ተጠቃሚ ያልሆነችው ሀገሪቱ ከታይዋን ጋር ይፋዊ የዲፕሎማሲያዊ ግንኙነት ስላላት መሆኑን የመገናኛ ብዙሃን ዘገባዎች ያሳያሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፈይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።